መሌ ትልቅ ሰው ወንድማችን አባታችን ትላላችሁ። እውነት ለመናገር ያክል የተደረገው ነገር ፍፄም ደክሟል፣ አንወቅሰውም። በእርግጥ ፍፄም ደክሟል። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ከባድ ሰው መሌ መጥቷል ማለት ነው። በነገራችን ላይ እንግዲህ በባለፈው ለታ ፍፄ ሀይሚንና ብሩኬን ለማስታረቅ ሞክሮ ነበረ። ነገር ግን ያው አልተሳካለትም። ምክንያቱም ይህንን እንዲያደርግ የላከው መሌ ነበረ። በእርግጥ ሁሉንም አብሮ ነው የተጠሩት ማለት ነው። እኔ ግን ተፍፄ አንድ የተረዳሁት ነገር አለ እዚህ ጋር መለኛው ማለት ነው። ችግሩ አራቱም ጋር ስለሆነ አራቱንም በአንድ ላይ የጠራቸው በአንድ ላይ አራቱም ተነጋግረው ችግሩን ለማቅለል ያክል ያደረገው ነገር ነው ፍፄ ማለት ነው። ፍፄንም ራሱ የተረዳው ሰው የለም። ፍፄ ደግሞ እነ ሶሴንና እነ ዳኒን ያያቸው በሀይሚና በቡሩኬ አንግል ነው የተረዳቸው ማለት ነው። ብሩኬንና ሀይሚን ለማስታረቅ ጠርቷቸው እምቢ ያሉት ቀን ስላልነበረ በዛን ሰዓት ላይ እነሱም እምቢ አይሉንም፣ ችግሩም አራቱም ጋር ስላለ ተመካክረን እዛ ጋር አውርተንበት እንፈተዋለን፣ ስለዚህ ይታረቃሉ በማለት ነበር ያሰበው። ነገር ግን ብሩኬም እንደደረሰ ለመደባደብ ነው ዳኒን የታጋበዘው። ዳኒም ማስወራት አልፈለገም። ፍፄም እንደምታውቁት ነው፣ ዝግ ብሎ ነው የሚያወራው። ጥድፍ ብሎ የሚያወራ ሰው አይደለም። ዝግ ብሎ የሚያወራት ቃላት ወርቅ የሆነች ቃል ነች ከአንደበቱ የምትወጣው ማለት ነው። እውነቴን ነው የምላችሁ። ፍፄን ሲቃስ ብላችሁ አዳምጡት። በጣም አስተዋይ ሰው ነው። እኔ ፍፄ አስተዋይ ሰው ነው ሁልጊዜም ለእኔ ማለት ነው። እና ያንን ለማድረግ ነበረ በዛ ርዕት የሄደው ማለት ነው። ነገር ግን እነሱ በሰዓቱ ሁሉም ነገሩን አጋጋሉት። ይሄንኛው ወደ ሌላ ቦታ ገባ ማለት ነው። እኔ ማለት እንፈልገው መሌላ አንተ የአንድ ቀን ፍቃድ ጠይቀህ ብሩኬንና ሀይሚን ሄደክ አንተ አስታርቃቸው። አንተን ብሩኬ እርግጠኛ ነኝ እምቢ አይልህም፣ ይፈራሃል፣ ያከብረሃል። ታላቅ ወንድም ነህ እና ሀይሚም እንደዛው እምቢ አትልም። እዚያ በጣም እነሱን በስስት የሚወዱ ኦዲየንሶች አሉ። ብሩኬንም ሀይሚንም ሳያዳሉ ከልባቸው የሚወዱ ኦዲየንሶች አሉ። ለእነሱ ስትል እንደው ለአንድ ቀን ፍቃድም ጠይቀ ስራም እንደሚበዛብ ነው ደጋግመ የተናገርከው። ሄደ ይሄንን ብታደርግ ጥሩ ነው። ምክንያቱም እዚህ ጋር አንተ ካልተጨመርክበት እዚህ ጋር ችግሩ ሊፈታ አይችልም። በጭራሽ ሊታረቁ አይችሉም እነዚህ ልጆች አንተ ካልሄድክ እና ወይንም አንተ ወይንም ሀብቴ ሂዱና ነገሩን ለመፍታት ሞክሩ። በጣም እያለቀሱ ያሉ ልጆች አሉ። በጣም ተጨንቀ ያሉ ልጆች አሉ። እውነት ለመናገር ያክል ለእነሱም እናስብላቸው። አንዳንድ ጊዜ ሰውን መውደድ በጣም ከባድ ነው። እኛ እንኳን እዚህ ጋር መተን ስናወራ የሆነ ትንሽ ይለቀናል። ብሩኬ አንተ ነህ ጥፋተኛ፣ ሀይሚ አንቺ ነሽ ጥፋተኛ ስንል እዚህ ጋር ስንቀበጣጥር ይለቀናል ትንሽ። እዛ ጋር ግን ድምጣቸው ታፍኖ ያሉ ሰዎች አሉ። ወዴት እንዴት አወርገን እናውራ የውስጣችንን፣ እንዴት አድርገን እንቆጣቸው እነዚህ ልጆች ብለው አምቀው የተቀመጡ አሉ። እውነተኛ ወዳጅ እውነተኛ አሉ። ደግሞ አስመሳዮች እየተነሱ እናት የሚዘቀዝቁ እየተነሱ አባት የሚዘቀዝቁ። መቼ ነው ከእንደዚህ አይነት ድርጊታችሁ የምትቆጠቡት? መቼ ነው? ለምን እንደዚህ ታደርጋላችሁ? አረ ተው ስለ መድኃኔዓለም። ለምን ይመስላችኋል እነ ብሩኬ ደጋግመው እናቴ ናት ዘቅዝቁብኝ የሚሉት? ለምን ይመስላችኋል? ያለ አባት እናትም አባትም ሆነው ያሳደጉ እናት ናቸው እኒህ። እንደዛስ ባያደርጉ እናት ናት በዚህ ምድር ላይ። ለምን እንደዛስ ዘቀዝቃላችሁ? ብሩኬና ሀይሚ ተጣሉ፣ እሺ ተዛስ እናት ምን ቤት ናቸው የሚዘቀዘቁት እንዴ? ወልደው ባሳደጉ ምን አደረጉ እናንተ? ቆይ እናት የላችሁም? ቆይ ስደት ስትገቡ ለምን ብላችሁ ነው የተሰደዳችሁት? እኔ ጥያቄ የሆነብኝ ነገር ለምን ብላችሁ ነው የተሰደዳችሁ? ስደት አብዛኞቻችን እኮ የቤተሰብን ህይወት ለመቀየር ትንሽ ለማሻሻል ብለን እኮ የተሰደደን አለን ለስደት። እድሜያችንን በስደት የጨረሰን አለን ለቤተሰብ ብለን። እውነት ታዲያ ለምንድን ነው ለዚህ ዋጋ ላይ ከፈልንበት ቤተሰብ እያነሳን የሰው እናት የምንዘቀዝቀው? ዋጋ መክፈላችን እንዴ ቀልድ ነው እንዴ? እኔ ለእናት ለአባቴ ዋጋ ከከፈልኩኝ የእናቴ አባት ፍቅር መቼም ገብቶኝ ነው አይደለም?
እናት አባቶች የሰው ፊት ከሚያዩ ብዬ አይደለ እንዴ ለእናት ለአባቴ ዋጋ የምከፍለው በሰው ሀገር ላይ በሙቀት የምቃጠለው? ታዲያ ለምንድን ነው የማይሰማችሁ? የሌላው እናት እንደ እናታችሁ አድርጋችሁ የማታዩት ለምንድን ነው? ለምን ሰገጤ ትሆናላችሁ? ብሩኬን ሃይሚን እዛ እንደፈለጋችሁ ዘቅዝቁ፣ እንደፈለጋችሁ ተሳደቡ፣ መሳደብ ካለባችሁ። እናት ግን ተዉ፣ አለቀ። ችግራችሁ ከብሩኬና ከሃይሚ ከሆነ እነሱን ስደቡ፣ እንደለመደባችሁ እዛ ዘቅዝቁ፣ እንደፈለጋችሁ አድርጉ። እናቶቻቸውን ግን ተዉ። በተለይ ደግሞ የብሩኬ እናት ብዙ ጊዜ መለኛውም እነ ብሩኬም ይናገራሉ። ያማል። እንደዛ አይነት ድርጊት አታድርጉ። እነሱ ያውቃሉ ያለፉበትን ህይወት። እኚህ እናት እንዴት አድርገው እንዳሳደጓቸው እነሱ ያውቃሉ። ምናልባት የሰው ፊት አይተው አሳድገዋቸው ሊሆን ይችላል። ብዙ ነገር ወጥተው ወርደው እዛ አድርሰዋቸው ይሆናል እነዚህን ወርቅ የመሳሰሉ ልጆቻቸውን። ታዲያ ስለምንድን ነው እያነሳችሁ የምትገለብጡት? መድኃኔዓለም ይገልብጣችሁና ማለት ነው። ምድረ ድንቁርቁር ደንቆሮ ሁላ። ይህንን ለምታደርጉ ነው እኔ እንደዛ ያልኩትኝ። ለማታደርጉ ለእናት ፍቅር የገባችሁ ደግሞ እግዚአብሔር ይጨምርላችሁ። ግን በጣም ታሳፍራላችሁ በእውነት በጣም ያማል። ቤተሰብ እንደዛ የምታረጉ ሰዎች ያማል። እውነት እኔ ምን ማለት እንዳለብኝ ራሱ አላቅም። ደጋግሜ ተናግሬያለሁ፣ ደጋግሜ ቪዲዮ ሰርቻለሁ። እናታት ዘቅዝቁ፣ ችግራችሁ ካለው ሰውዬ ጋር ተነጋገሩ ብዬ እናገራለሁ። የሚሰማ ሰው የለም። እነ ብሩኬ ይናገራሉ፣ የሚሰማ ሰው የለም። በሀብቴ ወጥቶ ይናገራል፣ የሚሰማ ሰው የለም። መልስ ሲሰጡ ለምን መልስ ሰጣችሁ ብላችሁ አፋችሁን ልትከፍቱባቸው ትችላላችሁ። ወርቅ በሆኑ እናታቸው እኮ ነው የመጣችሁባቸው እንዴ!